በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀስም አልኩተቶ በእግዚአብሔር ሰማይን ያኖራልና ያቆመ ምድርን ሁሉ እስከ ፍጥረተ የፈጠረ እግዚአብሔርን አመስግነን አስቀድመን ክቡር መምህራችን መምህር ሰናይ አሞኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት የባህር ዳር ዙሪያ ወረዳ ቤተ ክህነት ስብከተ ወንጌል ክፍል ኃላፊና የመጻሕፍት ትርጓሜና የቅኔ መምህር ክቡር አባታችን መምህራችን መላከ ምሕረት የጌታ ኃይለ ታረቀኝ በባህር ዳር ሀገረ ስብከት የአንቀጸ ምሕረት ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ እና የአቋቋም መምህር፣ ክቡራን ሊቃውንተ ቤተክርስቲያን እንደየማዕረጋችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ በቤተ ክርስቲያን የተሰበሰባችሁ ምዕመናንና ምዕመናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንኳን ለእመቤታችን ቅድስት ድንግል ማርያም በዓተ ቤተ መቅደስ ወደ ቤተ መቅደስ መግባት በዓል አደረሳችሁ አደረሰን። እንኳን አደረሳችሁ። አሜን። ስለዚህ እግዚአብሔር ምናልባት ሰዓት እያለቀ ይመስለኛልና አጠር አድርገን የምንለያየው ሰዓቱ ቅድም መምህራችን ሲነግሩን እንደነበረ በእናንተ ምክንያት ነው። ስርዓተ ቤተክርስቲያን እየተዛባ እየተቸገርን ያለነው ለአገልግሎት የተቸገርነው በእናንተ ምክንያት ነው። በሰዓቱ ነው ተተባለ በሰዓቱ አትመጡ፣ በጊዜ ነው ተተባሉ በጊዜ ወደ ቤተክርስቲያን አትመጡ። ይህ ምክንያት ደግሞ ሲገባ ወደ ምሽቱ ሰዓት ወስደናል ማለት ነው። ለማንኛውም እስከዚህ ሰዓት የጠበቀን አምላካችን የከበረና የተመሰገነ ነው። እንግዲህ የሚያስተምሩ የነበሩ አባቶቻችን መምህራኖቻችን ነበሩ። በተለይም የወረዳችን ስብከተ ወንጌል ክፍል መምህር ሰናይ አሞኘ እሳቸው እንደሚያስተምሩ ነው የነበረን መራገም ያንጓን ባይሆን ሙሉ በኩለየ ወዱስ በኩሉ የምንላቸው መምህራችን የሌላ ኃይለ ታረቀኝ በመካከላችን ስላሉ እሳቸው እንዲያስተምሩ ነበረ። ነገር ግን ቤተክርስቲያን ትህትና ልማዷ ስለሆነ አንተ ደግሞ ጥቂት ደቂቃ በመካከላችን ቁመህ መንፈስ ቅዱስ እያስተማረ ቁመህ ተገለጥ ስላሉኝ ነው እንጂ ለመታዘዣ ነው እንጂ ሊቃውንተ ቤተክርስቲያን አሉ በመካከላችን ያስተምሩናል ማለት ነው። ስለዚህ ዛሬ ጥቂት ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው ተወከፍ መባኦሙ ለአኀው ወተወከፍ መባኦሙ ለአኀው ለነኒ ተወከፍ መባነ ወቁርባነ ነው። የወንድሞቻችን መባ ተቀበል፣ የእህቶቻችን መባ ተቀበል፣ የእኛንም ቁርባናችንና መባችን ተቀበል በሚል ኃይለ ቃል መንፈስ ቅዱስ ያስተምረናል። ከቃሉ ጋር ናችሁ ምእመናን? እንግዲህ መባ ስንል ስጦታ ማለታችን ነው። ስጦታ ለማን ይሰጣል? ስጦታ ለቤተ እግዚአብሔር ይሰጣል። ስጦታ ለልጅ፣ ለወዳጅ፣ ለዘመድ ይሰጣል። ስጦታ ነፍሳችን ለወደደችው ሁሉ ይሰጣል። ለዚህ ነው በየዕለቱ በየሰንበቱ በየክብረ በዓላቱ መባ ስጦታ ስጡ እያለች ቤተክርስቲያን የምታስተምረው ማለት ነው።
የስጦታ አይነቶች በርካታ ናቸው። ሰው ካለው ሁሉ አስራቱን ይሰጣል፣ በኩራቱን ይሰጣል፣ ቀዳማያቱን ይሰጣል። የማይሰጠው ነገር ለእግዚአብሔር የማይሰጥ ነገር የለም። እግዚአብሔር የሰጠንን ሁሉ ለቤተ እግዚአብሔር መልሰን እንድንሰጥ ታዝዘናል። ከሰጠን በኋላ ደግሞ እኛ መባችን ስጦታችን ካቀረብን በኋላ ቤተ ክርስቲያን ስለ መባችን፣ ስለ ቁርባናችን፣ ስለ ስጦታችን እግዚአብሔር እንዲቀበለን ትጸልያለች ማለት ነው። በዚህ በሥርዓተ ቅዳሴ አባቶቻችን ካህናት ሲቀድሱ ነበረው። ሥርዓተ ቅዳሴ በሚባለው ክፍል የሚገኝ ኃይለ ቃል ነው ማለት ነው። ለዛሬ ይህንን የትምህርት ርዕስ እንድንመርጥ ያደረገን ከስጦታ በላይ የሆነችው መልካሟ ስጦታ ለዓለም ሁሉ ስጦታ ሆና የተሰጠችው ድንግል ማርያም በስጦታ በመባነት ለቤተ እግዚአብሔር የተሰጠችበት ቀን ስለሆነ ነው። ወደ ታሪኩ ስንገባ የድንግል ማርያም እናትና አባት ሐናና ኢያቄም ይባላሉ። ማንና ማን ይባላሉ? ምናምን ሐናና ኢያቄም ይባላሉ። ኢያቄም ከነገደ ሌዊ፣ ሐና ደግሞ ከነገደ ይሁዳ የተወለዱ የአንድ ቤተሰብ ትውልዶች ናቸው። የያዕቆብ ልጆች ናቸው። ከነሱ መካከል የሐና ቅድመ አያቶች ቴክታ በጥቃ ይባሉ የነበሩ በሀብት ሁሉ ነገር የተሟላላቸው ይህ ቀረሽ የማይባል በመሬት ላይ ያለው ነገር ሁሉ ከፈረስ ከበቅሎ ከሰረገላ ከፍየል ከበግ ከበሬ ከላም ከገመል ማናቸውም ሀብት ሁሉ በቤታቸው የተመሰረተላቸው ወተዳቸው ሁሉ ምኑ የሆነ ቅድመ አያቶች ነበሯል። ቴክታና በጥቃ ሁሉ ነገር ሞልቶላቸው እያለ አንድ ነገር ጎደሎ ነበር በመካከላቸው። ልጅ አልነበራቸውም። ይህ ሁሉ ሞልቶ ቀርቶ ሀብት የሚነካው አልቶ በጎተራ ተሰልፎ ተቀምጦ መንጋ ከብት እየተናቸው ለማን እናወርሳለን እያሉ ያዝኑ ይጸልዩ ነበር። ሐዘናቸውን እግዚአብሔር ሰምቶ በሕልም ገለጸላቸው። ሕልማቸውን እነሱ ለጊዜው መረዳት ሲያቃታቸው በዘመኑ ከሚተረጉም ከነበረ ሰው ሂደው ሕልማቸውን ተናገሩ። ደጋግም ይሆናል ብሎ በደፈናው ነገራቸው። ከእናንተ አምላክ ደጋግ ሰዎች ይወለዱ ይሆናል ብሎ ጠቅለል አድርጎ ነገራቸው። ቴክታና በጥቃ ወለዱ። ሲወልዱ ከስድስተኛዋ ከሐና ድረስ ልጅ ተወለደ። የዚህ ጀርቴ ኮና እያለ የሚሄድ የዘር ሐረግ አለ። ለመዘርዘር ጊዜ ስለሚያስፈልገው ነው። ሐና ተወለደችና እንደ ቅድመ አያቶቿ ደግሞ መካን ሆነች። ያሳዝናል፣ ይገርማል። በዚህ ዘመን በቤቱ ሁሉ ልጅ የሞላበት አለ። አንዳንዶች ደግሞ ልጃቸው በልጅ እጦት በዘር ፍላጎት መከራ የሚያዩ ቤተክርስቲያን ሁልጊዜ እየመጡ በእናቸው የሚረሳት የሚጸልዩ የሚያዝኑ ገድል ተሸክመው በየገዳማቱ በየአድባራቱ ጸልዩልን የልሻለን የሚሉ አሉ። በእያንዳንዱ ቤት ደግሞ ቤት አልበቃል ብሎ 4፣ 5፣ 6 ልጅ በአንድ ላይ የሚኖርበት አለ። እግዚአብሔር ሲሰጥ ሀብት ሁሉ በተለያየ ጊዜ በተለያየ ሁኔታ ለተለያየ ፍላጎት ነው። ሐናና ኢያቄም ልጃችሁና መካን ብሎ ወደ እግዚአብሔር ቤት እየተመላለሱ ደጋግሞ እየጸለዩ መኖር ጀመሩ። ከዕለታት አንድ ቀን ሐና ልብስ አልደረሰልኝም ለዛሬ ወደ ቤተ እግዚአብሔር አምሬ ተወልጄ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል።
ያን ነገር ለብሼ ሂጄ ጸሎቴን አድርሼ እመጣ ነበረ። ነገር ግን ለብሼው የሚሄድ ልብስ አልደረሰልኝም ብላ ለአንዲት ዘና ጎረቤቷ ነገረቻት። የቅድስት ሐና ጎረቤት በአስበድረስ በዝሙት በልዩ ልዩ ምድራዊ ፍላጎት የተደሰተችው የልብስ ማዕት ነበረ። በእያንዳንዳችን ቤት ቁምሳጥን አልተበብሮ ሳጥን ማስቀመጫ ጠቦት የሚያስቸግረን ብዙ የልብስ ጣውላ አለ። ምዕመናን የልብስ ጣውላ አታጣሩ። ለድሃው ስጡ። ለዕለት ፍላጎታችሁ ብቻ የሚሆን አስቀርታችሁ ለተበደሉት ለአጡት ለነሱት ለድሃዎች ሁሉ በመጦት የምዕመናን ግዴታና ክብር ስለሆነ ይህን ልናደርግ ይገባል። ያቺ ዘማ ከኔ ቤት አንድ ሁለት ሶስት አራት ልብስ አለልሽ፣ ብዙ ልብስ አለ። ያንን ልብስ ይዘሽ ሂደሽ ቤተ እግዚአብሔር ደርሰሽ ለአምላክሽ ጸሎት አቅርበሽ መመለስ ትችያለሽ አለቻት ቅድስት ሐና። ያንቺማ ልብስ በአስበደረስ በዝሙት የተሰበሰበ ነው። እግዚአብሔር ጻባሪ ነው፣ ንጹሕ ነገር ይወዳል። ወንድና ሳለሽ የተቀበልሽው ገንዘብ ነው። ስጋሽን ሽጠሽ ያመጣሽው ሀብት ነው። ያለምሽው ቤት እግዚአብሔር ጸሎቴን አይሰማኝም። እንዴት ሊሆን ይችላል አለቻት። ጎረቤቷ ያቺ ኃጢአተኛ ሴት ሐናን ትሳለቅባት ጀመረ። ሐና እኔ እኮ እንደ እንጨት ያደረቃት ምን ነው ብዬ አዝልልሽ እጸልይልሽ ነበረ። ለካ ይሄ የምሳሌ አንተ ንግግር ይባላል። የአነጋገር ክፋትሽ ነው፣ ምስጠትሽ ነው እንደዚህ ያደረገሽ። ምን አለ ልብስ ልብስ ነው ለብሰሽ ሂጂና ጸልይ አለቻት። ያለቻት ነገር አልቀረም። አንዱ ልብስ ለብሳ ሄዳ ወደ እግዚአብሔር ቤት ጸሎት ማድረስ ጀመረች። ጸለየች፣ አንግታ ተናገረች። ከዚያ በፊት ባሏ ቅዱስ ኢያቄም መባ ልቶስ ዘንድ መባውን እንኳን የሚቀበለው የለም። አንተ ኃጢአተኛ ነህ፣ ኃጢአተኛ ስለሆንክ ነው ልጅ አልሰጠህ እግዚአብሔር። ያንተን መባ አይቀበልም ይሉ ነበረ። መባትን ይቀበል ነበረ። በዚህ ዘመን መባ አይቀበልም የሚል ኃይል የለም አይደለም? የለም። ሰርቆ ቢያመጣም ይቀበላል፣ ዘርፎ ቢያመጣም ይቀበላል። ብቻ ምንድን ነው የሚባለው? ከየትም ፍቶ እግዚአብሔር ንጹሕ ነገር ነው የሚፈልገው። ንጹሕ ነገር ተሰርቆ ለቤተክርስቲያን አይሰጥም፣ ተዘርፎ ለቤተክርስቲያን አይሰጥም፣ ተቀምጦ ለቤተክርስቲያን አይሰጥም። ያን ጊዜ ደግሞ ኃጢአተኛ የሆነ ሰው ጭራሽ መባ መጣል አይችልም ነበረ። አንዱ ሰው ሲጥል የለም ያንተን መባ አይቀበልም፣ አንተ ኃጢአተኛ ነህ፣ ኃጢአተኛ ዛትሆን አሁ ልጅ ዘር ይሰጥ ነበረ። ለዚህ ነው መካን የሆነ ወደዋለ ተከሰሰ። ምንም ሁሉ አለቀሰ። ጮኸ። አምላኬ ምን አድርጌ ነው በሰው ፊት ሁሉ እንደዚህ አይነት መከራ የምታሳየኝ ብሎ አዘነ። ሐና ከቤተ እግዚአብሔር ስትመለስ አዕዋፋት ከልጆቻቸው ጋር፣ እንስሳት ሁሉ ከልጅ ልጆቻቸው ጋር ሲጨዋወቱ ሲሄዱ ሲመጡ ሲወጡ ሲወርዱ አየች። አምላኬ ሆይ ፍጥረታትን ሁሉ ሁለትና ከዚያ በላይ አድርገህ ፈጥረኸዋል። እኔን ሐና ባሪያህን ምንጩን ብለህ ፈጥረኸኛል። ብቻዬን አድርገኝ ብላ አለቀሰች። እግዚአብሔር ጸሎቷን ሰማ። አሁን እንደሚጸንሱ በላይ ተገለጸላቸው። ያን ጊዜ ድንግል ማርያም ተጸነሰች። ለብላችሁ ዜና ምስል ድንግል ማርያም ወላዲተ አምላክ ነሐሴ 7 ቀን ተጸነሰችና ከጽንሰቷ በፊት ልጅ ብትሰጠን ወንድ ቢሆን እግዚአብሔርን በክህነት አገልግሎት እንዲያገለግል፣ ሴት ብትወልድ ደግሞ ማይቀርታ መሰወት ሰርታ የእግዚአብሔርን ቤት ታገለግላለች። ለእግዚአብሔር እንሰጣለን፣ ብቻ ግን ዘር እንፈልጋለን። ስለተሰጠ ስለነበረ ሐናና ኢያቄም ስለታቸውን ሰምቶ ነሐሴ 7 ቀን ድንግል ማርያም ወላዲተ አምላክ ተጸነሰች።
ግንቦት አንድ ቀን ደግሞ ድንግል ታሪክ አጠራጠር ይሆናል። ተወልዳ በእናት በአባቷ ቤት 3 ዓመት እንደተቀመጠች ሐናና ኢያቄም ቃላቸውን የማይበሉ ሐቀኛ የእግዚአብሔር ሰዎች ስለሆኑ የአብርሃም ልጆች ስለሆኑ የዳዊት ልጆች ስለሆኑ በሐቃቸው መሰረት በስለታቸው መሰረት ድንግል ማርያምን ያህል ወስደው ለእግዚአብሔር ቤት መስጠታቸው ነው። ሆዷ ሰው ሳይወድ አፏ እህል ሳይለብስ ለእግዚአብሔር ወስደው መስጠት አለብን አሉ። እንዲህ አይነት ስርዓት፣ እንዲህ አይነት ጭካኔ፣ እንዲህ አይነት ቁርጠኝነት፣ እንዲህ አይነት ሃይማኖት ቤት ይገኛል። አንዳንድ እኮ አስተምር ተስቦ ያችን ስለት ለማምጣት የሚያቅማማ አለው የሚያቅማማ አለው። አንዱ አህያ ጥንቶች በቤተክርስቲያን አካባቢ ያልኩት ቤት አህያ የሚያገኘው እንደሆነ 100 ብር አገባለሁ ብሎ ተሳለ። ወዲያው አህያውን ሳገኘው ሰው አግኝቷል ማለት ሰው አግኝቷል ነው። የዚህ ዘመን ሰው እንደዚያ ነው። ሰው አግኝቷል ነው። ስለት ይሳልና ስለቱ ደርሶለት ምኞቱ ተሳክቶለት ፍላጎቱ ከተሟላ በኋላ ሌላ ጊዜ ነገ ከነገ ወዲያ እቺ ለዚህ ላድርጋት እቺ ለዚህ ኩን ይላል። እንኳን እንደዚህ አድርገን ስለታችን እንኳን አንተ ተንተሪ ስንት ካህናት አባቶቻችን ተወቀስ መላው ወመላው የወንድሞቻችን የእያቄም ምራ ተቀበል ብሎ ካልጸለዩ በስተቀር የእህቶቻችንን የእናና ምራ ተቀበል ብሎ ካልጸለዩ በስተቀር ላይቀበልን ይችላል። ይዛገር እንዴት ነው ላይቀበልን ይችላል? እንኳን ከበይ ዘረቀርተን ማለት ነው። ስለዚህ በቃላቸው መሰረት ድንግል ማርያም ድንኩል እያደረጉ የሶስት ወደ ቤተ እግዚአብሔር ባት መጡ። ለምን? ስለታቸው ሰው መስጠት ስለሆነ ስለታቸው የወለዳትን የአምላካቸውን ክፋይ ያው ድንግል ማርያም ተራሶ እንደመዛቸው ነው። ድንግል ማርያም የዓለሙን እመቤት ለቤተ እግዚአብሔር በስጦታ በስለት መስጠት አይደለም። 5-6 ልጅ አለሽ፣ 5-6 ልጅ አለሽ። ሳምንት ለአንድ ወንድሙ እስኪ ለዚህ ስራ ስለይባል ተቃጥሉ መገናኛ እንኳን ለእግዚአብሔር ስንቶቻችን ለእግዚአብሔር ቤት ለአገልግሎት ለአገልጋይ ካህን ብሎ መምህር ብሎ ዲያቆን ብሎ ያገልግል እንሰጣለን። አንተ ልጅ እንሰጣለን። ስንቶቻችን እንሰጣለን። ድንግል ማርያም ይዟት መጥቶ ለሊቀ ካህናቱ ለዘካርያስ ነው ስለነበረ ስለታችን እግዚአብሔር ሰምቶ ልጃችንን 3 ዓመት ማጠን ሆዷ ዘመድ ሳይወድ አፏ ደግሞ እህል ሳይለኝ ብለን ወደ እግዚአብሔር ቤት እንድትኖር እንድትቀበሉ መራችን ነው ጫት ነገር ይገባል ተሰጥቶ ሊቀ ካህናት ተጨነቀ። ከዚያ በፊት ሰው ወራውሎ ሰው ለፍት ቀርቦ ለእግዚአብሔር የተሰጠው ነበር። እንዴት አደርጋታለሁ ማለት ምን አመላካለሁ ምን አጠጣታለሁ እዚህ ሙጥና ሌላ ገንዘብ ይጠይቀኝ ከየት ይመጣል አለ። ያሱን ሲያወጣ ሲያወጥ እንዴት ብቻ ይጨነቃል አለና ካህናት ተሰበሰቡ። እንዴት ካህናት ብቻ ይጨነቃሉ ይጨነቃሉ ሀገር ይቀራሉ በታለና ሀገር ደግሞ ሽማግሌዎች ደግሞ ሰበሰበና ሁሉም አገራለ ሁሉም ነጋገር ተቸግረው ለውሳኔ ጨንቆኛል ምን እየደሞ ስላልኩማል ሀገር ሽማግሌዎች ነው ካህናቱ ተሰበሰቡ። ምን እናበላታለን ምን እናጠጣታለን እንዴት ማትኖራለች የትኛው ቤት ትቀመጣለች ማን ነው ያሳድጋት እያሉ ይጨነቁ። ያየ ሁሉ መፍትሄ የሚሰራላት ሲሆን መፍትሄ ከተማ ይመጣል። አትጨነቁ ምን እንበላለን ብላችሁ አትጨነቁ። ምን እንጠጣለን ብላችሁ አትጨነቁ። ለልጆቻችን ምን እናበላቸዋለን ብላችሁ አትጨነቁ። እናንተ ያሳደገ እግዚአብሔር ልጆቻችሁን ያሳድጋል። ቃል የታመነ ነው። እኛ ያሳደገ እግዚአብሔር ልጆቻችሁን ያሳድጋል። አትጨነቁ። ከሰማይ መላኩ ፋኑኤል በሰማያዊ ጽዋ ሰማያዊ ይዞ ረቦታየ ከንኩሎ ታየ።
መልአኩ ክንፉን እያማታ ምግብ ይዞ መጣ። ከየት? ከሰማይ ምግብ ይዞ መጣ። ሰማያዊ ምግብ፣ ሰማያዊ መጠጥ ይዞላቸው መጣ። ያን ጊዜ ሊቀ ካህናት ዘካርያስ አይ ዛሬ በሰው ፊት ክብር ተገለጸ፣ ምን ተሻለኝ? ክብር ሊገልጽልኝ ነው መሰለኝ። ከዚህ በኋላ እንደው መልአኩ በልብሰ ሰማያዊ ጥቁር ሰማያዊ ይዞ መጥቶ እኔን በሕዝቡ መካከል ክብር ሲገልጽ ከታየ ሕዝቡ ሁሉ የዚያቸው ይኖራሉ ብሎ ተገለጸ። ደስ አለው። ሂዶ ሊቀበል ቀረበ። መልአኩ ወደ ላይ ከፍ አለ፣ ወደ ላይ ከፍ አለ። ሳይፈቀድልን አንዳንድ ጊዜ የሌላ ንብረት፣ የሌላ ሀብት፣ የሌላ ስጦታ እንፈልጋለን። ያልተፈቀደልን የማይገባን ያለ ስጦታችን ያለ ድርሻችን ሰው ሁሉ ድርሻውን የተፈቀደለትን ብቻ ነው ሊቀበል የሚገባው። አልተፈቀደለትም፣ ወደ ላይ ከፍ አለ። ሌሎች ካህናት መጡ። ለእኛ የወረደ መንፈስ ቅዱስ ነው፣ በሕዝቡ መካከል ክብራችን ገለጸልን ማለት ነው። ተጠረቡ፣ ወደ ላይ ከፍ አለባቸው። የእስራኤል ሽማግሌዎች አይሁድ እስራኤል ቀረቡ። እነሱንም ያን ምግብና መጠጥ ሊሰጣቸው አልቻሉም። መልአኩ ሐናና ኢያቄም ደግሞ ዛሬ መባ የሰው መባ ይዘን መጥተናል፣ ምናልባት መባችን ሊቀበለን ፈልጎ እግዚአብሔር ሊጎበኘን ነው መሰለኝ እንቀበል ብለው ሰግደው ቀረቡ። እግዚአብሔር ግን መልአኩን ሳሙኤልን ለእነሱ አይደለም የተዘጋጀ አይደለም ማለት ከፍ አለ። መልአኩ ወደ ላይ ፈቀቀ፣ ከፍ ይላል። ጨነቃቸው። ሲያስቡ ሲወጡ ሲወርዱ ብለዋል። የምግባ ነገር ምን ይሆናል ሲሉ ቆይተዋል። እግዚአብሔር መፍትሄ አምጥቷል። ምናልባት ለዚች ብላቴና የወረደ የእግዚአብሔር ትእዛዝ ሊሆን ይችላል። እስኪ እናንተ ትታችኋት ጥቂት አለፍ በሉ ብሎ መልዕክት ማስተላለፍ ጀመረ። ሊቀ ካህናቱ ድንግል ማርያምን ብቻዋን አስቀምጠው ከመካከል የነበሩት አይሩገ እስራኤልና ካህናት ፈቀቅ ሲሉ መልአኩ ቅዱስ ሳሙኤል ስብስት ሰማያዊ ጽዋ ሰማያዊ ይዞ ወርዶ በሰው ቁመት ልክ ሆኖ ድንግል ማርያም ከፍ አድርጎ አቅፎ ይዞ መግባት አረገ። ልዩ ምርምና ምግባር ሰማያዊ ነው ሲሉ ይላል መተርጉማን። ምግባር ሰማያዊ ነው ሲሉ ሰማያዊ ምግብ፣ ሰማያዊ መጠጥ አንጥቶ መገባት ድንግል ማርያም። ያን ጊዜ ይጨነቁ የነበሩ አይሩገ እስራኤል፣ ይጨነቁ የነበሩ ካህናት፣ ይጨነቅ የነበረ ሊቀ ካህናት እካሉ የምግባ ነገር ተያዘልን አሉ። በጀቱ ተሟላ ተስተካከለ፣ አያሳስበንም። ከዚህ በኋላማ ቤተ መቅደስ አስገብተን ስተንሄድ ነው። ምግባ ሰማያዊ ነው፣ መልአኩ እያመጣ እንዲቀልባታል ብለው ማመን ጀመሩ። አመኑ። ድንግል ማርያምን ወደ ቤተ መቅደስ አስገባት። ወላዲተ አምላክ ወደ ቤተ መቅደስ ገባች። አዲሲቱ ቤተ መቅደስ ወደ አሮጌው ቤተ መቅደስ ገባች። አማናዊቱ ቤተ መቅደስ ወደ ምሳሌው ቤተ መቅደስ ገባች። የእግዚአብሔር ቤተ መቅደስ ወደ ሰሎሞን ቤተ መቅደስ ገባች። ያቺ እግዚአብሔር የሰራት ቤተ መቅደስ ሰው ወደ ሰራው ቤተ መቅደስ ገባች። በዚያ በቤተ መቅደስ ገብታ 12 ዓመት ውድስት አንቲ ቡርክት አንቲ ቅድስት አንቲ እየተባለች በአፈ መላእክት ስትወደስ ስትቀደስ ኖረች። ከእናት ከአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ተቀመጠች። በድምሩ 15 ዓመት ሲመላት መልአኩ ቅዱስ ገብርኤል መጥቶ ትወልዲ ትጸንሲ እያለ እግዚአብሔርን እንደምትወልድ እንደምትጸንስ አበስራት። ወስብሐት ለእግዚአብሔር። ይቆየን።